በጣም የሚያሳዝን መረጃ ነው አሁን ያስኩት። ሁላችሁም በጥሞና አዳምጡ። ይሄን ፔጅ ፎሎ አድርጉ። እዚህ ጋርም እንደምትመለከቱት እንግዲህ ውድ አድማጮቼ የጭካኔ በጣም የመጨረሻ የአረመኔነት ልክ የሆነ ከባድና አሰቃቂ ጉዳይ ነው እዚህ ጋር ያለው። ትንሹ ሀበን ካሱ እንደጠፋ ሰሞኑን ሁላችሁም ታውቃላችሁ። አሁን ላይ ግን እየተሰማ ያለው መረጃ ትንሹ ሀበን ካሱ በሞት እንደተለየን ነው። ታህሳስ 5 ቀን እሁድ ዕለት በሰሚት አካባቢ ጠፍቷል ተብሎ በብዙዎች ዘንድ ፍለጋ ሲደረግለት የነበረው የ7 ዓመት ህፃን ሀበን ካሱ በሚያሳዝን ሁኔታ ህይወቱ ማለፉ ተረጋግጧል። ዛሬ ሰኞ ታህሳስ 13 ቀን በሰሚት ቅዱስ ጊዮርጊስ ቤተክርስቲያን የቀብር ስነ ስርዓት ተፈጽሟል። ተጎጂው ህፃን ሀበን ካሱ በሰሚት ሳፋሪ አካዳሚ ተማሪ የነበረ ሲሆን የጠፋበት ቀን እሁድ ታህሳስ 5፣ የቀብር ስነ ስርዓት ዛሬ ሰኞ ታህሳስ 13 በሰሚት ቅዱስ ጊዮርጊስ ቤተክርስቲያን ነበረ። ነፍስ ይማር። ይህ አሰቃቂ ድርጊት በህብረተሰባችን ውስጥ ያለውን የሞራል ዝቅጠትና የጭካኔ ጥግ የሚያሳይ ነው። አብሮ በኖረ ክፉና ደጉን ባየ ጎረቤት እንዲህ ያለ የሰይጣን ሐሳብ መጠንሰስ እጅግ ዘግናኝ ነው። ፖሊስ በአሁኑ ሰዓት ተጠርጣሪዎችን በቁጥጥር ስር ማዋሉ ታውቋል። ፍትህ በአስቸኳይ እንደሚሰጥም እንጠብቃለን። የፈለገ ቢደረግ ግን የዚህ ልጅ ህይወት ይመልሳል የሚል ኤኒዌይ መልእክት ለወላጆችና ለህብረተሰቡ ሳይቃጠል በቅጠል እንዲሉ እያንዳንዳችን አካባቢያችንን በንቃት ልንቃኝ ይገባል። ዛሬ በሀበን ቤት ያንኳኳው ይህ ጨካኝ ስራ ነገ የእያንዳንዳችንን ቤት ላንኳኳ ስለሚችል እርስ በርስ መነባነብ የግድ የሚልበት ወቅት ላይ ነን። ለወላጆች እና ለቤተሰቦች ለወዳጆቹ በሙሉ ፈጣሪ መጽናናቱን ይስጣችሁ፣ የህፃኑ ነፍስ በአጸደ ገነት ትረፍ እያልን ይህ መረጃ የተወሰደው ከጉርሻ ፔጅ ነው። እንግዲህ በድጋሚ ባካችሁ አካባቢያችንን በትላልቅ ሰዎች አመጽ ኃጢአት ህፃናት አይጎዱ፣ አካባቢያችንን ቃኝ። እኔም መልእክቴ ነው። ከሆስፒታል ስለ አብነት ማስተር አብነት የወጣውን መረጃ አሁን እነግራችኋለሁ። ሁላችሁም በቅድሚያ ይሄንን ፔጅ ፎሎ እያደረጋችሁ አብራችሁኝ ቆዩ ማለት ወዳለሁ። ስለ ማስተር አብነት ከበደ ጸሎቱ ይቀጥል ሲሉ አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይቷል። ዛሬ አመሻሽ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣዩ ሕክምና ምክር ሀሳብ እንዲያቀርቡ ተጋብዟል። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክሯል። ፕሮፌሰሩና የተለያዩ የጤና ባለሙያዎች ስለ ጉብኝታቸው ማስተር አብነትን ስላበረታቱልን ስለ አቅጣጫ አመልካች ሀሳባቸው ከልብ እናመሰግናለን። ቀጣዩን ሂደት እየተከታተልን የምናሳውቃችሁ ይሆናል። ፕሮፌሰሩ እግዚአብሔር ሁሌም መላለው ጸሎታችሁ ይቀጥል ብለው አሳስቧል። ፕሮፌሰር ብሩክ ላምቢሶ ሀሚሾ ከልብ እናመሰግናለን። ሁላችሁም እንግዲህ ጸሎታችሁ ይቀጥል ማለት ወዳለሁ። እኔም መልካም ምሽት